በሸዋ ጠቅላይ ግዛት በተለያዩ አውደ ግንባሮች የተንቀሳቀሱት የፋኖ ክፍለ ጦሮች በአገዛዙ ሰራዊት ላይ ተከታታይና መብረቃዊ የሆኑ ወታደራዊ ድሎችን ተቀዳጅተዋል። የግንባር መረጃ ይዘናል። አብይ በደብረ ማርቆስ የረጫውን የከፋፋይነት መርዝ ተከትሎ ዶክተር ደብረጽዮን ምላሽ ሰጥተዋል። ለአብይ አህመድም ማስጠንቀቂያ ተሰጥቷል። ትሰሙታላቸው። በአፋር የአገዛዙ መዋቅር እየፈራረሰ የአፋር ነጻ አውጪ የትጥቅ ኃይሎች ወታደራዊ የበላይነት እያየለ ነው። መረጃውን ይዘናል። የሱዳን መደበኛ ጦር ቻይና ሰራሽ ድሮን ለሶስተኛ ጊዜ መጥቶ መጣሉን አስታወቀ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 7 ቀን 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህንና ሌሎች መረጃዎችን በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። በሸዋ ጠቅላይ ግዛት በተለያዩ አውደ ግንባሮች የተንቀሳቀሱት የፋኖ ክፍለ ጦሮች በአገዛዙ ሰራዊት ላይ ተከታታይና መብረቃዊ የሆኑ ወታደራዊ ድሎችን ተቀዳጁ። በተጉለትና ቡልጋ አውራጃ በአንኮበር ክላስተር ልዩ ስማቸው እዳ አምባና ሎዛ በተባሉ ቦታዎች ላይ የአሳምነው እዝ የአርበኛ መሐመድ ቢሆነኝ ኮርስር የሚንቀሳቀሰው የእቴጌ ጣይቱ ክፍለ ጦር አራተኛ ሻለቃ የጠላትን ኃይል ሌሊቱን ሙሉ ከቦ ካደረ በኋላ ረፋዱ ላይ በሁለት አቅጣጫዎች ምሽጉን ሰብሮ በመግባት ባደረገው ፍልሚያ የአገዛዙ ሰራዊት ሙትና ቁስለኛውን እየጎ እንዲፈረጠጥ ተገዷል። በዚህ ውጊያ 4 የአገዛዙ መከላከያ አባላት ሲገደሉ 8ቱ ደግሞ በጽኑ መቁሰላቸው ታውቋል። በተያያዘ መረጃ የደጃዝማች ተሰማ እርገጤ ክፍለ ጦር የአገዛዙን ታማኝ ቅጥረኛና ሰላይ የሆነውን አቶ አለሙ ደጀኔ የተባለውን ግለሰብ በቁጥጥር ስር አውሏል። ግለሰቡ ቀደም ሲል በሸዋሮቢት ከተማ የሚሊሻ አባል የነበረ ሲሆን መሳሪያ የመሸከም አቅሙ ሲደክም በፋኖ ቁጥጥር ስር ባሉ ቀጠናዎች ውስጥ እንደ ቀን ሰራተኛ ሆኖ በመቀጠር ለአገዛዙ የደህንነት መረጃ እንዲያቀብል ተልዕኮ ተሰጥቶት ሲሰራ እንደነበር እምነቱን ሰጥቷል። ይህ ሰላይ በወር 1500 ብር ደሞዝ እየተከፈለው መረጃዎችን ሲያቀብል የቆየ ሲሆን የተሰጠውን ግዳጅ ሙሉ በሙሉ ሲያጠናቅቅ 50 ሺህ ብር እንዲከፈለው ተፈራርሞ የመጣ መሆኑን በቁጥጥር ስር በዋለበት ወቅት በይፋ ተናግሯል። በሌላ በኩል ደግሞ በአሳምነው እዝ ስር የሚንቀሳቀሰው ጀግናው የበረኸኛው ቀስተ ደመና ሻለቃ በዛሬው ዕለት በጎፍ ጭማ ታዳጊ ከተማ የጠላትን አከርካሪ የሚሰብር ሌላ ታላቅ ወታደራዊ እርምጃ ወስዷል። ከሌሊቱ 11 ሰዓት ተኩል ጀምሮ በተሰነዘረው በዚህ መብረቃዊ ማጥቃት የወገን ጦር ሙሉ የውጊያ የበላይነትን የተቆጣጠረ ሲሆን የአገዛዙ ሰራዊት ከፍተኛ የስነ ልቦናና የአካል ስብራት እንዲያስተናግድ አድርጎታል። ከዚህ ታላቅ ወታደራዊ ድል በተጨማሪ የበረኸኛው ቀስተ ደመና ሻለቃ 4 የክላሽንኮቭ ጠመንጃዎች፣ 4 የወገብ ትጥቆች፣ የእጅ ቦምቦች፣ የስናይፐር ካዝናዎችና በርካታ የክላሽና የብሬን ጥይቶችን መማረክ ችሏል። አብይ በደብረ ማርቆስ በሁለቱ ትላልቅ ህዝቦች መካከል ታሪክ በመጥቀስ የዘረኝነትና የከፋፋይነት መርዝ ለመርጨት መሞከሩን ተከትሎ ዶክተር ደብረጽዮን ምላሽ ሰጡ። የብልጽግናው አገዛዝ መሪ አብይ አህመድ በደብረ ማርቆስ ከተማ ተገኝቶ ባደረገው ንግግር በስልጣን ለመቆየት ሲል በአማራና በትግራይ ህዝቦች መካከል አደገኛ የቁርሾና የግጭት መርዝ ለመርጨት መሞከሩ ታውቋል። መሪው የታሪክ ጠባሳዎችን ሆን ብሎ በመጎርጎር የጎጃም ህዝብ በአጼ ዮሐንስ የደረሰባቸውን እንዳትረሱ በሚል ያስተላለፈውን ጸያፍና የከፋፋይነት መልእክት ተከትሎ ዛሬ የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ጠንከር ያለና የአገዛዙን ድብቅ ሴራ የሚያጋለጥ ይፋዊ መልእክት አስተላልፈዋል። ዶክተር ደብረጽዮን ገብረ ሚካኤል ዛሬ ባስተላለፉት መልእክት የአብይ አህመድን የከፋፋይነት ፖለቲካ ጭንብል ሙሉ በሙሉ የገፈፉ ሲሆን በመግለጫቸውም በህዝቦች መካከል ግጭትና አለመተማመንን መፍጠር እንደ ቁልፍ የፖለቲካ መሳሪያ በመጠቀም በስልጣን ለመቆየት የተጉ አካላት ባለፉት ዓመታት የአማራና የትግራይ ህዝቦችን በማያባራ ግጭትና ቁርሾ ውስጥ ለማስገባት ያልተደረገ ጥረት ሆነ ያልተፈነቀለም ድንጋይ የለም። ሆኖም ግን እነዚህ በባህልና በታሪክ የተሳሰሩ ወንድማማቾች ህዝቦች ሁሉንም ውስብስብ የከፋፋዮችን ሴራ በማክሸፍ ወንድማማችነታቸውን ማስቀጠላቸውንና ይህ ትስስር በሂደትም ይበልጥ እየተጠናከረ እንደሚሄድ አረጋግጠዋል። ዶክተር ደብረጽዮን በመቀጠልም እነዚህ ህዝቦችን በማጋጨት የስልጣን ዘመናቸውንም ለማርዘም የሚጥሩ አካላት በጊዜያቸው ታላቅ ገድል በመፈጸም የህዝባቸውንና የሀገራቸውን ክብርና ህልውና ያስቀጠሉ የቀድሞ ጀግኖች አመራርን ስም በማጉደፍ አሁንም ሴራቸውን መሸረባቸውን ቀጥለዋል ካሉ በኋላ አሁን ግን ያ ሁሉ ውሸትና ቅጥፈት ጭንብሉ ተጋፎ እውነተኛ ማንነቱ በግልጽ የታየበት ወቅት ላይ መድረሱን ገልጸዋል። በመጨረሻም የትግራይ ፕሬዝዳንት ለአገዛዙ መሪ ጠንከር ያለ ማስጠንቀቂያ የሰጡ ሲሆን ጨው ለራስ ስትል ጣፍጥ እንደሚባለው ከእንግዲህ በኋላ በቅጥፈትና በማጭበርበር መቀጠል እንደማያዋጣ በመገንዘብ የሰላምን አማራጭ መንገድ መከተልና ህጋዊና ወቅታዊ ጥያቄዎችን መመለስ ያስፈልጋል ብዬ አምናለሁ ሲሉ አገዛዙን አሳስበዋል።
በአፋር የክልሉ የጸጥታ መዋቅር እየፈረሰ በአንጻሩ የክልሉ ታጣቂዎች አቅማቸውን እያጠናከሩ እንደሆነ ተገለጸ። በአፋር ክልል ብልጽግናን ፊት ለፊት እየተፋለመና በርካታ ሰራዊት እያሰለጠነ የሚገኘው የአፋር አብዮታዊ ግንባር ኡጉጉሞ በክልሉ ላይ ያለውን ወታደራዊ ይዞታ እያጠናከረ መምጣቱን ተከትሎ አገዛዙ በአፋር ምድር ላይ የነበረውን የበላይነትና ቁጥጥር ሙሉ በሙሉ እያጣ መሆኑ ተረጋግጧል። በክልሉ ውስጥ አዲስ የሆነ የጦርነት ግንባር የተከፈተ ሲሆን ይህም ለአብይ አህመድ አገዛዝ ሌላ ታላቅና የማይወጡት ወታደራዊ ስብራት እየሆነ መጥቷል። የአካባቢው የውስጥ መረጃዎች እንደሚያመለክቱት በአሁኑ ወቅት የክልሉ ከፍተኛ የብልጽግና አመራሮች፣ የካቢኔ አባላትና የታችኛው መዋቅር ታጣቂዎች በአገዛዙ ላይ እምነት በማጣትና የትግሉን የበላይነት በመረዳት በብዛት እየፈለሱና የኡጉጉሞን የትጥቅ ኃይል እየተቀላቀሉ ይገኛሉ። ይህ የባለስልጣናትና የታጣቂዎች መፍለስ አገዛዙ በአፋር ኮሪደር ላይ ያለውን የደህንነትና የወታደራዊ ቁጥጥር ሙሉ በሙሉ እንዲያጣ አድርጎታል። በዚህ ታሪካዊና አዲስ ወታደራዊ ግንባር መፈጠር ወቅት ታዋቂ ወጣት የዲፕሎማሲና የዓለም አቀፍ ግንኙነት ምሁር ጣሃ ደራሳ አሊ የተባለ ግለሰብ ወደ ትግል ሜዳ በይፋ መግባቱንና ድርጅቱን መቀላቀሉን አብስሯል። የዚህ ወጣት ምሁር ወደ ትግል ሜዳ መግባት የኡጉጉምን ትግል በአገር አቀፍና በቀጠናዊ የፖለቲካ አውድ ላይ ይበልጥ ጠንካራ፣ ስልታዊና ዓለም አቀፋዊ ተደራሽነት ያለው እንደሚያደርገው ተገልጿል። ይህ በአፋር ምድር ላይ አዲስ የግጭት ቀጠና መፈጠሩ በአማራ ክልል በፋኖ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ እየደረሰበት ላለው የብልጽግናው አገዛዝ መርዶ ነው። ኡጉጉምም ከአማራው የፋኖ ሰራዊት ጋር በቅንጅት ለመስራት ያለውን ጽኑ ፍላጎት በተደጋጋሚ የገለጸ ሲሆን በአፋር በኩል አማራን ለማጥቃት አገዛዙ የሚጠቀምበትን ስልታዊ መንገድ ሙሉ በሙሉ ለመዝጋት መቁረጡ ይታወቃል። አሁን ደግሞ የዲፕሎማሲ ምሁራንና የክልሉ አመራሮች ወደ በረሃ መግባታቸው በአፋር ላይ አዲስ የአመፅ ማዕበል መነሳቱንና የአገዛዙ ወታደራዊ መዋቅር ከአቅሙ በላይ በሆኑ በርካታ ግንባሮች እየተበታተነ መሆኑን በግልጽ ያሳያል። የሱዳን መደበኛ ጦር በኤል ኦቤድ አቅራቢያ ዘመናዊ የቻይና ምርት የሆነች ድሮን መጥቶ መጣሉን አስታወቀ። የሱዳን መደበኛ ጦር ከፈጣን ድጋፍ ሰጪ ኃይሎች ጋር የሚያደርገው ውጊያ በከፍተኛ ሁኔታ በበረታበት በዚህ ወቅትም በሰሜን ኮርዶፋን ግዛት በስትራቴጂካዊቷ ኤል ኦቤድ ከተማ አቅራቢያ ዘመናዊና የቻይና ምርት የሆነች ድሮን መጥቶ መጣሉን በይፋ አስታውቋል። የሱዳን መከላከያ ትናንት ሰኞ ዕለት ባወጣው መግለጫ የአየር መከላከያ ስርዓቱ ስልታዊ ድሮን ከኤል ኦቤድ በስተሰሜን ምዕራብ አቅራቢያ ተመትቶ መጣሉን ገልጿል። ይህ በአንድ ወር ውስጥ ተመሳሳይ የቻይና የድሮን ምርት ሲመታ የአሁኑ ለሶስተኛ ጊዜ መሆኑ ተመልክቷል። እንደ ሱዳን ጦር ገለጻ የመጀመሪያዋ የጠላት ድሮን በሰኔ 25 ቀን በናይል ግዛት በቴንደልቲ አካባቢ የተመታች ሲሆን ሌላኛዋ ደግሞ በሚቀጥለው ሳምንት ካርቱምንና ሰሜን ኮርዶፋንን በሚያገናኘው ዋና አውራ ጎዳና ላይ መመታቷ ይታወሳል። አሁን የተመታቸውና ኤፍኤች-95 የተሰኘችው ድሮን በቻይና የተመረተች መካከለኛ ከፍታ ላይ ለረጅም ሰዓታት መብረር የምትችል ለኤሌክትሮኒክስ ውጊያ እንዲሁም ትክክለኛ ኢላማዋን በቦምብ ለመምታት የምታገለግል ዘመናዊ የጦር መሳሪያ መሆኗ ታውቋል። ታጣቂው ቡድን አርኤስኤፍ ይህችን ድሮን በካርቱም በናይል እና በሰሜን ኮርዶፋን የሚገኙ የነዳጅ ማከማቻዎችን፣ የኃይል ማከፋፈያዎችንና የሲቪል መሰረተ ልማቶችን ለመምታት ጥቅም ላይ እያዋለ መሆኑን የሱዳን ጦር ከሷል። የሱዳን ጦር አክሎም ታጣቂ ቡድኑ በተለይ የተለያዩ የኮርዶፋንና የዳርፉር ክፍሎችን በሚያገናኘው ዋና የንግድና የሰብአዊ እርዳታ ማስተላለፊያ ማዕከል በሆነችው በኤል ኦቤድ ከተማ ዙሪያ ኃይሉን እያሰባሰበ መሆኑን አስጠንቅቋል። በአካባቢው ላይ የሚሰነዘር ማንኛውም መጠነ ሰፊ ጥቃት ለሰብአዊ እርዳታ የሚሆኑ የአቅርቦት መስመሮችን ሙሉ በሙሉ ሊያስተጓጉልና በአካባቢው ላይ የከፋ ሰብአዊ ቀውስ ሊቀሰቀስ ይችላል የሚል ከፍተኛ ስጋትን ፈጥሯል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።